በአሜሪካ የፖለቲካ ሰማይ ስር ታይቶ በማይታወቅ ሁኔታ እጅግ አስፈሪና ግዙፍ የበጀት ጦርነት ተቀስቅሷል። ፕሬዝዳንት ዶናልድ ትራምፕ የአሜሪካን ወታደራዊ የበላይነት በዓለም ዙሪያ ዳግም ለማንገስና የሀገሪቱን የመከላከያ አቅም ወደማይደፈር ደረጃ ለማድረስ የነደፉት የ1.5 ትሪሊዮን ዶላር የመከላከያ በጀት አሁን በዋሽንግተን የፖለቲካ አዙሪትና በኢኮኖሚ ቀውስ ሳቢያ ገደል አፋፍ ላይ ይገኛል። ይህ በጀት ለትራምፕ አስተዳደር የአሜሪካን ታላቅነት ዳግም ማረጋገጫ ሰነድ ብቻ ሳይሆን ሀገሪቱ በገጠማት የኢራን ጦርነት ውስጥ የድል ዋስትና ተደርጎም ተወስዶ ነበር። ሆኖም ግን በአሁኑ ወቅት በካፒቶል ሂል የሚወጡ መረጃዎች እንደሚያመለክቱት ይህ ግዙፍ ህልም በሪፐብሊካን ፓርቲ ውስጥ በፈጠረው ክፍፍልና በበጀት አጠቃቀም ሂደት ላይ በተፈጠረው ውስብስብ ችግር ምክንያት ለከፍተኛ አደጋ ተጋልጧል። የዓለም ልዕለ ኃያል ሀገር በገንዘብ እጥረት ሳቢያ የጦር መሳሪያዎችን መሙላት አቅቷት በታሪክ ታይቶ በማይታወቅ አጣብቂኝ ውስጥ ገብታለች። የዚህ ታሪካዊ ቀውስ መነሻው የአሜሪካ ጦር በኢራን ላይ የከፈተው ኤፒክ ፊውሪ የተሰኘው መጠነ ሰፊ ወታደራዊ ዘመቻ ነው። ይህ ጦርነት የአሜሪካን የጦር መሳሪያ ክምችት ከመቼውም ጊዜ በላይ ያሟጠጠ ሲሆን በተለይም ውድ የሆኑ የቶም ሃውክ ክሩዝ ሚሳኤሎች፣ የፓትሪዮት እና የሳድ ሚሳኤል መከላከያ ስርዓቶች ክምችት ወደ አስጊ ደረጃ ዝቅ ብሏል። ፕሬዝዳንት ትራምፕ ይህንን ክፍተት ለመሙላት እንዲሁም ጦሩን ዘመናዊ ለማድረግ 350 ቢሊዮን ዶላር የሚጠጋ ተጨማሪ ገንዘብ በልዩ የበጀት ማጽደቂያ ሂደት በኩል እንዲያልፍ ቢፈልጉም በምክር ቤቱ ያሉ የገዛ ፓርቲያቸው አባላት ግን የ60 ቢሊዮን ዶላር መጠነኛ በጀት ብቻ ለማጽደቅ መነሳታቸው አስተዳደሩን ክፉኛ አስቆጥቷል። ይህ በ350 ቢሊዮን እና በ60 ቢሊዮን ዶላር መካከል ያለው ግዙፍ ልዩነት በአሜሪካ መከላከያ ሚኒስቴርና በዋይት ሃውስ መካከል ያለውን ጥልቅ ስምምነት ማጣት ብቻ ሳይሆን ሀገሪቱ ለገባችበት ጦርነት የሚመጥን የገንዘብ አቅም ማጣቷን የሚያሳይ አሳዛኝ እውነታ ሆኗል። በቢሊዮን የሚቆጠሩ ዶላሮች ሳይሆኑ በትሪሊዮን የሚቆጠር ሀብት ለሚያስፈልገው የጦር መሳሪያ ዘመናዊነት 60 ቢሊዮን ዶላር እንደ ባህር ጠብታ የሚቆጠር ነው። የአየር ኃይል አዛዡ ጄኔራል ኬኔዝ ዊልስባክ በለንደን በሰጡት እጅግ አስደንጋጭ ምስክርነት አሜሪካ በአሁኑ ወቅት የምትገኝበት ሁኔታ የህልውና አደጋ ሲሉ ጠርተውታል። እንደ ጄኔራሉ ገለጻ የአሜሪካ አየር ኃይል በኢራን ሰማይ ላይ ለሚደረገው ውጊያ የሚሆን በቂ ገንዘብ የለውም። ጦርነቱ በበጀት ያልታቀደ በመሆኑ ጦሩ በአሁኑ ወቅት የዕለት ተዕለት ውጊያውን ለማስቀጠል ሲል ሌሎች ወሳኝ ፕሮግራሞችን ለምሳሌ የአውሮፕላን ጥገናን፣ የሰው ኃይል ስልጠናንና የወደፊት የቴክኖሎጂ ምርምሮችን እያሰረዘ ገንዘቡን ወደ ጦርነቱ እያዞረ ይገኛል። ይህ ከራስ ቆርሶ ለራስ የሚደረግ አደገኛ የበጀት አጠቃቀም የአሜሪካን ጦር ለወደፊት ግጭቶች ዝግጁ እንዳይሆን የሚያደርግና የረጅም ጊዜ ደህንነቷን አደጋ ላይ የሚጥል ነው። ጄኔራል ዊልስባክ ሁሉንም ሶስቱንም የበጀት አማራጮች ካላገኘን የሀገሪቱን ጥሪ መመለስ አንችልም ሲሉ በታላቅ ስጋት ተናግረዋል። ይህ ማለት ግን የአሜሪካ አየር ኃይል በታሪክ ታይቶ በማይታወቅ ሁኔታ የበጀት ረሃብ እየተሰማው መሆኑን የሚያረጋግጥ ነው። የአየር ኃይሉ አውሮፕላኖች ጥገና ሳይደረግላቸው፣ ፓይለቶች በቂ ስልጠና ሳያገኙ ወደ ውጊያ መግባታቸው የሀገሪቱን ወታደራዊ ልዕልና ገደል ውስጥ እየከተተው ነው። በካፒቶል ሂል ያለው የፖለቲካ ድባብም ቢሆን እጅግ የሻከረና ጨለማ የጋረደበት ነው። የምክር ቤቱ የመከላከያ ኮሚቴ ሰብሳቢ ማይክ ሮጀርስ ሁኔታውን ሲገልጹ እንዴት እንደምወጣው የማላውቀው ግዙፍ ችግር ውስጥ ወድቀናል ብለዋል። በሪፐብሊካን ፓርቲ ውስጥ ያሉ ጭልፊቶች ተብለው የሚጠሩት ወታደራዊ ወጪ አጥባቂዎች የ350 ቢሊዮን ዶላር ጭማሪው ካልጸደቀ አሜሪካ በዓለም ዙሪያ ያላትን ተሰሚነት ታጣለች የሚል ስጋት አላቸው። ሆኖም ግን በሴኔት በኩል ያለው እንደ ሴናተር ጄሪ ሞራን ያሉ መሪዎች ድምፅ የለንም፣ ካለው እውነታ ጋር መላመድ አለብን የሚል ቀዝቃዛ ምላሽ እየሰጡ ነው። ይህ በሪፐብሊካኖች መካከል የተፈጠረው የውስጥ ግጭት የትራምፕን 1.5 ትሪሊዮን ዶላር በጀት የሞተ ወይንም በጽኑ የታመመ አስመስሉታል። በተለይም ከፊታቸው የሚጠብቃቸው የአጋማሽ ዘመን ምርጫ ፖለቲከኞቹን ስጋት ላይ የጣለ ሲሆን በፓርቲ መስመር ብቻ የሚጸድቅ ግዙፍ የበጀት ሕግ አሁን ባለው ጠባብ የድምፅ ብልጫ ማለፍ የማይታሰብ ሆኗል። ፖለቲከኞቹ ለሀገር ደህንነት ከመጨነቅ ይልቅ ለወንበራቸው በመጨነቅ ላይ መሆናቸው አሜሪካን ለጠላቶቿ ተጋላጭ እያደረጋት ነው። ከዚህም በላይ የአሜሪካ የመከላከያ ኢንዱስትሪዎችም በከፍተኛ ድንጋጤና ቁጣ ውስጥ ናቸው። እንደ ሎኪድ ማርቲን፣ ቦይንግ እና ጀነራል ዳይናሚክስ ያሉ ግዙፍ ኩባንያዎች መንግስት በሚሰጠው የተስፋ ቃል መሰረት ፋብሪካዎቻቸውን ለማስፋፋትና አዳዲስ ሚሳኤሎችን ለማምረት ቢሊዮን ዶላሮችን ኢንቨስት አድርገዋል። ሆኖም አሁን በጀቱ ከ350 ቢሊዮን ወደ 60 ቢሊዮን ሲወርድ እነዚህ ኩባንያዎች ተከዳን የሚል ስሜት እያሳዩ ነው።
አንድ ስማቸው ያልተጠቀሰ የመከላከያ ኢንዱስትሪ አማካሪ እንዳሉት ይህ የበጀት ማወላወል በአስተዳደሩ ላይ ያለውን እምነት የሚሸረሽር ከመሆኑም በላይ አሜሪካ ያላትን የመከላከያ ምርት አቅም ወደ ኋላ የሚመልስ ነው። በተለይም የተዋጊዎቹን ቶምሃውክ ክሩዝ ሚሳይሎችና የፓትሪዮት ሚሳይል መከላከያዎችን ክምችት ወደ ነበረበት ለመመለስ ቢያንስ 3 ዓመታት እንደሚፈጅ መገለጹ ሀገሪቱ በድንገተኛ ጥቃት ብትጋለጥ መከላከያዋ ምን ያህል ደካማ ሊሆን እንደሚችል ማሳያ ሆኗል። ይህ የምርት መዘግየት አሜሪካን በዓለም አቀፍ ደረጃ ያላትን የጦር መሳሪያ አቅራቢነት ሚና የሚቀንስ ሲሆን ተቀናቃኞቿ እንደ ቻይናና ሩሲያ ያሉ ሀገራት ይህንን ክፍተት ለመጠቀም እንደሚሰሩ ግልጽ ነው። ፕሬዝዳንት ትራምፕ ይህንን እየናኘ የመጣውን ቀውስ ለመታደግ በፔንሲልቬንያ የሚገኘው የአሜሪካ ጦር የጦርነት ኮሌጅ ልዩ ጉባኤ ጠርተዋል። በዚህ ጉባኤ ላይ የዎል ስትሪት ታላላቅ ሰዎች እንደ ጄፒ ሞርጋን፣ ጄሚ ዳይመን እና የብላክስቶኑ ጆን ግሬ እንዲሁም የቴክኖሎጂና የመከላከያ ኩባንያዎች መሪዎች ተገኝተዋል። ትራምፕ በዚህ ጉባኤ ላይ የወርቅ ጉልላት ወይንም ጎልደን ዶም የተሰኘውን አዲስ የሚሳኤል መከላከያ ጋሻና የወደፊት የጦርነት ቴክኖሎጂዎችን ለማስተዋወቅ ቢሞክሩም ከጀርባ ያለው የበጀት ቀውስ ግን እንደ ጥቁር ደመና ተጋርጦባቸዋል። ትራምፕ አሁንም ቢሆን ለ$350 ቢሊዮን ጭማሪው አልደራደርም እያሉ ቢሆንም በምክር ቤቱ ያለው እውነታ ግን ከፍላጎታቸው ጋር የተቃረነ ነው። ፕሬዝዳንቱ የሀገሪቱን የቢዝነስ መሪዎች በመጥራት የግል ኢንቨስትመንት ወደ መከላከያ ዘርፉ እንዲገባ ለማግባባት ቢሞክሩም መንግስት ራሱ የበጀት መረጋጋት በሌለበት ሁኔታ የግል ባለሀብቶች ቢሊዮኖችን ፈሰስ ያደርጋሉ ተብሎ አይታሰብም። የኢራን ጦርነት ዳግም መቀስቀሱና የአሜሪካ ወታደሮች ሕይወት መጥፋት የበጀት ክርክሩን የበለጠ ስሜታዊ፣ አሳሳቢና ደም አፋሳሽ አድርጎታል። እስካሁን ባለው መረጃ 14 አሜሪካውያን ወታደሮች ሲገደሉ ከ400 በላይ ደግሞ ቆስለዋል። የጦርነቱ የገንዘብ ወጪም ከ$40 ቢሊዮን በላይ መሻገሩ ተሰምቷል። ይህ ሁሉ ወጪ በአሜሪካ ግብር ከፋይ ትከሻ ላይ የሚጫን ሲሆን በጀቱ በፖለቲካ ሽኩቻ ምክንያት ከታገደ ጦሩ በኢራን ሰማይና ምድር ላይ ያለው የበላይነት ሊያበቃለት ይችላል የሚል ስጋትም ነግሷል። ጀነራል ዊልስፓክ እንዳሉት አየር መንገዶቻችን ክፍት ለማድረግ እናም ጠላትን ለመከላከል ገንዘብ ያስፈልገናል። ያለበለዚያ ግን ውጊያው በአሸናፊነት አይጠናቀቅም። ይህ የአዛዡ ንግግር የአሜሪካን ጦር መዳከም ብቻ ሳይሆን የአገሪቱን ክብርና ዝና በኢራን በረሃዎች ውስጥ የመቅበር አደጋ እንዳለው ያመለክታል። አሜሪካ በአሁኑ ወቅት በሁለት ግንባሮች ጦርነት ላይ ትገኛለች። አንዱ በውጭ አገር ከጠላቶች ጋር፣ ሌላኛው ደግሞ በዋሽንግተን ውስጥ በፖለቲከኞች መካከል የሚደረግ የበጀት ጦርነት ነው። የትራምፕ $1.5 ትሪሊዮን እቅድ በአሁኑ ወቅት እንደ ህልም ብቻ እየታየ ነው። የሪፐብሊካን መሪዎች የሚቻለውን ነገር እናደርግ በሚል ሰበብ የበጀቱን መጠን በከፍተኛ ሁኔታ መቀነሳቸው አሜሪካን ለረጅም ጊዜ ስትገነባው ከኖረችው ወታደራዊ የልዕልና ማማ ላይ እየገፋት ነው። ይህ ውሳኔ የታሪክ ስህተት ሊሆን እንደሚችል ብዙዎች ያስጠነቅቃሉ። በተለይም በቬንዙዌላና በሌሎች የዓለም ክፍሎች የሚደረጉ ወታደራዊ እንቅስቃሴዎች የበጀት ድጋፍ ካጡ አሜሪካ በዓለም ዙሪያ ያሏት ወታደራዊ ካምፖች ባዶ የመሆን አደጋ ተጋርጦባቸዋል። ከዚህም በላይ የቴክኖሎጂ የበላይነትን ለማስጠበቅ የታቀዱት እንደ ድሮንና ሰው አልባ የጦር መሳሪያዎች ምርት በገንዘብ እጥረት ሳቢያ መቆማቸው አሜሪካን ከዘመናዊው የጦርነት ስልት ወደ ኋላ እንድትቀይር ያደርጋታል። ቻይና በከፍተኛ ፍጥነት የጦር አቅሟን እያሳደገች ባለችበት በዚህ ወቅት አሜሪካ በገዛ የፖለቲካ ሽባነቷ ምክንያት በጀቷን መቀነሷን የታሪክ አስቂኝ ክስተት ተደርጎ ሊወሰድ ይችላል። የትራምፕ አስተዳደር አባላት ይህ ለወደፊት የሚደረግ ቅድመ ክፍያ ነው በማለት የበጀቱን መቀነስ ለማስተባበል ቢሞክሩም ወታደራዊ ባለሙያዎች ግን በጦርነት መሃል ቅድመ ክፍያ የሚባል ነገር የለም፣ ወይንም ታሸንፋለህ ወይ ደግሞ ትሸነፋለህ በማለት ያጣጥሉታል። በአጠቃላይ የአሜሪካ መከላከያ በጀት አሁን የደረሰበት ደረጃ የቆመበት መሬት እየተናደ ያለ ይመስላል። በፕሬዝዳንት ትራምፕ የታላቅነት ህልምና በካፒቶል ሂል የበጀት እውነታ መካከል ያለው ገደል እየሰፋ ነው። ይህ የበጀት ቀውስ ካልተፈታ አሜሪካ በታሪኳ አይታው የማታውቀውን ወታደራዊ ውድቀት ልትጋፈጥ ትችላለች። የ$1.5 ትሪሊዮን በጀት መዳከም ማለት የጥይት ክምችት ማለቅ ብቻ ሳይሆን የአሜሪካ የዓለም አቀፍ ፖሊሲ እና የደህንነት ጋሻ መሰንጠቅ ማለት ነው። ዓለም አቀፉ ተቃዋሚዎቿ ይህንን የበጀት ድክመት በትዝብትና በደስታ እየተመለከቱት ባለበት በዚህ ወቅት ዋሽንግተን በገዛ ፖለቲካዊ ሽኩቻዋ ምክንያት የገዛ ጦሯን አደጋ ላይ እየጣለች ትገኛለች። የትራምፕ አስተዳደር በሚቀጥሉት ጥቂት ሳምንታት ውስጥ ተአምር ካልሰራ በቀር የአሜሪካ መከላከያ በጀት በታሪክ ትልቁ ውድቀት ሆኖ ሊመዘገብ ይችላል። ይህ ለሀገሪቱ ደህንነት ብቻ ሳይሆን ለዓለም አቀፍ የኃይል ሚዛን አስከፊና የማይቀለበስ መዘዝም ይኖረዋል።
የአሜሪካ ወታደራዊ ግርማ ሞገስ አሁን በገንዘብ እጥረት ሰንሰለት ታስሯል። ይህ ሰንሰለት ካልተበጠሰ ደግሞ የዓለም ሀያልነት ታሪክ ምዕራፍ ሊዘጋ ይችላል። የመከላከያ በጀቱ መመናመን ማለት በቀጣዮቹ ዓመታት አሜሪካ በአዳዲስ ቴክኖሎጂዎች የምታወጣው ወጪ በእጅጉን ይቀንሳል ማለት ነው። ይህ ደግሞ በጠላቶቿ ዘንድ የአሜሪካ መከላከያ ሊበሳ የሚችል ነው የሚል መልእክትን ያስተላልፋል። የ1.5 ትሪሊዮን ዶላር ቁጥር ለትራምፕ የፖለቲካ መክፈቻ በር ሳይሆን ለአሜሪካ መከላከያ ኢንዱስትሪ የህልውና መሰረት ነበር። ይህ መሰረት ሲናጥ ከፋብሪካ ሰራተኛው እስከ ፔንታጎን ጀነራሎች ድረስ ያለው መዋቅር በሙሉ በስጋት ተሞልቷል። ዋሽንግተን አሁን የምትገኝበት አጣብቂኝ ለዓመታት የሚዘልቅ ጠባሳ ሊተውባት ይችላል። የወደፊቱ የታሪክ ተመራማሪዎች ይህንን ወቅት አሜሪካ የራሷን የጦር ሜዳ በገዛ እጇ የበጀት መቀነሻ ሰይፍ የቆረጠችበት ጊዜ ብለው ሊጠሩት ይችላሉ። ይህ የበጀት ቀውስ የአሜሪካን ዲፕሎማሲያዊ አቅምም ጭምር የሚጎዳ ነው። ወታደራዊ አቅም የሌለው ዲፕሎማሲ ባዶ ዛቻ ብቻ ሆኖ ይቀራል። አሜሪካ በዓለም ዙሪያ ያሏት ወዳጆች አሜሪካ ራሷን መጠበቅ ካቃታት እኛን እንዴት ትጠብቀናለች የሚል ጥያቄ ማንሳታቸው አይቀሬ ነው። የትራምፕ የ1.5 ትሪሊዮን ዶላር ህልም በአሁኑ ወቅት በካፒቶል ሂል ኮሪደሮች ውስጥ እየተንከራተተ ያለ መንፈስ ይመስላል። ሁሉም የሚያውቀው ግን ደግሞ ማንም ሊጨብጠው የማይችለው እውነታ